አለች ደግሞ ወከከከከከከከ አለ ዘፋኙ ደግሞ ጆሮን አይቶ እኮ አስካል ሚስጥር ዛሬ ሚስጥር ይገለጥልኛል። ዋና ሚስጥር ነው የሚገለጥልኝ እና የጤፍ ጎደለን የምትይ እርጥቡን ድማ እንትን በል በይውማ ያን እርጥብ አራፉን ክፈት በይውማ ሰው ይመጣላ ወከከከከከከከ ያልፎንኩት ምን አለ እንደምን ናችሁ? ደህና ዋሉ። ደህና ነሽ? እንደምን ሰነበቱ? ደህና ሰነበትሽ? ደህና ነኝ። ደህና ሰነበቱ? አረግ ደህና ነኝ። ደህና አቤት የኔ ያለ ደህና ሰነበትሽ? ደህና ነኝ። ደህና ሰነበቱ? ሰነበቱ? እንደምን ደህና ሰነበቱ? ሰነበትሽ? ደህና ነው። እንደምን ነሽ? ደህና ነን። ደህና ነን። ርብ ሰው እኮ ይወለዳል፣ ያድጋል፣ ይሞታል። ሞቱ ቀረሽ እና ለምን አልሞትሽም ነው? ደርሰሻል ለሞት ለመሞቱ አልሞትም። እኔ አልሞትም። እንዲህ ንጹህ እንደሆንኩ እኖራለሁ። አልሞትም እና ንጥነሽ ነገር ንጥነሽ ማለት ምን ማለት ሆነ? ትድረሽልኝ ንጥነኛ ያልሽኝ ጥድት እንዳልኩ እንዲነጭ ወለጭ እንደለበስኩ ነው። የልብስ ነው የልብስ እኛም ንጡን ናይ ደግሞ ያገባ ሁሉ ማን እንትን እንዳላለ ነው ሞች አሁን ጉዳይ ደህና ነኝ። ምን ጉዳይ ገጠመሽ? ኧረ ጉዳይ እዚህ ለጉዳይ አልገተሰ ለጉዳይ እኮ ነው የተቀመጨ። አሁን የእናንተ ጉዳይ አልቅም እንጂ እኮ ለጉዳይ ነው የተቀመጨ። ክረምቱን ተጨጫ ነው እንዲሁ ቀኑን የማያስወጣ ዝም ብሎ ታጥቦ ለጥ ማለት ብቻ ነው በቃ አሁን የሚያሰኘኝ። እውነቴን ነው። እንዲሁ ገና ሰማዩ ተምሩ ጠብ ሲያደርግ ክርስስ ይለኛል። ገና ፀሐይም ቢሆን ለምን ፀሐይ ነቅቶኝ እንዲህ አይነት አባዜ ነው ይዞኝ ጥላ እንኳ ተዘርግቶልኝ ፀሐዩ ፍልቅታ ላይ እኔን ያመኛል። ይኸውልህ ዝናብ ተሆነ ገና ጠብ ሲያደርግ ተመሬቱ ይከረስሰኛል። ይኸውልህ እና እንዲሁ ሳልማስን ሳልኳትን ሳልወጣ ሳልወርድ እንዲሁ ሀብቱ ሁሉ ግብስ እያደረኩ ቤቴ ግብስ እያደረገ ቤቴ እጅሽ ሳይቆሽሽ እያደረገ ቤቴ እጅሽ ሳይቆሽሽ ሳይከረስስ እንዴት ንጡህ እንዲሁ ጥድት እንዳልኩ እንደተኳኳልኩ እቤት ቁጭ እንዳልኩ አምጦልኝ ቤቴ እኔ የምልሽ የሞቱ ቀን ደግሞ ስትሞቺ ደግሞ ሳጥኑ ሳይነካሽ የዛለትማ የትስ ቢጥሉኝ የምን ቸገረኝ? ዋይ ዛለትስ የሞትኩለት ራ መቼም ዞሮ የምስጥ ነኝ። የትስ ቢጥሉኝ ምስጥ አይነካሽም። አይነካሽም። አይቼሻል። ምስጥ አይነካሽም። እሙት እንዴ ጥሩ ንጡ ሆነሽ ትሄድሽ አይደለም እኔ ተሰራውልሽ ጥሩ ንጡ ሆነሽ ትሄድ ጉራ ምስትም እንደውም አሁን ያም ሆነ ይበሉ እንዲያልሆ ያርጉልኝና እኔ የሚከፈለውን እከፍላለሁ። ያውቁኛል በገንዘብ ጉዳይ እኔ ምንም ችግር የለብኝም እስካሁንም። ግን ደግሞ ተዚህ የበለጠ እንደው አንድ ቀን በጠና ብያዝ በጠና ብታመም እንደፈለኩት ተበቀነት የምሽጥ እያወጣሁ እኔ እንደ ራዲዮን ብዙ ሲያወራ ሰው ይሰሳተኛል። አንድ ነገር ነው የምገለብጥ እንደ ራዲዮን አሁን ያንቺ በሽታ እንዲያውም ሲሆን ራዲዮ ነው ውጠሻል ወይ ራዲዮ አካባቢ ላይ ተወልገሻል ወይ ደግሞ ስምሽ ማን ነበር? ስምሽ ማን ነበር? በላይነሽ ነው። በላይነሽ የሀገር ሁሉ የበላይነሽ በላይ አርጎ ሰርቶሽ አይደል? አሁን እንዴት ነው ትዳር ላይስ በላይነሽ በታሽ? የምን ትዳር ነው? ትዳሬ ተፈተው ቆይቻለሁ። አሁን የመጣሁበትን ጉዳይ ተሰሩልኝ እስሩልኝ ታልኮነ ግን አሁን የሚያረክሽ ስራ አትወጅም፣ ገንዘብ ግን ማግኘት ነው። አጉራሽስ ትፈልጊ ይሆን? አጣቋሽ እጀን ታፌስ ማገናኘት አያቅተኝም። ምን ብዛም ይሄን ያህልስ አይርቀው አይሄዱም። እሺ እንግዲያስ ያውሉ የሚከፈለውን እከፍላለሁ። ተናግሬያለሁ። እኔ እነግርሻለሁ መፍትሄው እዚህ እንትን በዚህ ኧረ በበላ ይበሉብኝ እንጂ አስተናግረው ያወሩ እኔ በዚህ የት ልስጥልሻል? የት ሀገር ስደት የሌለው ነው ያልኩህ። በሀገሬ ላይ ስደት የሌለው ነው ያልኩህ። ወይ እኮ ስደቱ እኮ እንትን ገንዘብ ሀብት ስትታፈሪ እኮ ነው። ሀብት ስትታፈሪ እኮ ነው ስደቱ እንጂ ተዚያ በኋላ እኮ ችግር የለውም። እንትን አድርጊ ምን ይቀላል ነው የቄም ቋቅ
የቄው ቆቅ የመጀመሪያ ቀን የኮሳችሁን ኩስ ይዘሽው ትመጫለሽ። ቄቢት ቆቅ ታካለሽ። መጀመሪያ ቀን የኮሳችሁ ኩስ አለ ይታቂኛል። እንደው ስትሄጂ እንኳን በዚያ ስትሄጂ እዚያ ዱሮ ስር ጉቶ ወድቆ አረግ እዚያ ስር የኮሳችሁ ኩስ አለ። እሱን ታመጣሽው እሰራልሻለሁ። አይ እሱ ያምጡት እሱ አምጥቶት ደግሞ ያምጡትና ሳንቲሙን እሰጠዋለሁ። ያምጡት እንዳለፈ እንዳልመስን እለዋለሁ። እንደገና ግድል ጥሻ ለጥሻ ይከቱኛል። እሺ እንግዲያስ 600 ብር ያስከፍልሽ። 600 ብር የትራንስፖርት የሆቴል ገልብጠው ሊሰሩት ነው እንዴ? መጓጓዣው አለ። ጫካ ለመሄድ የምን ትራንስፖርት ነው? ዋቄልትን ስፈልጋትስ ቄብ ቆቅ ስፈልግስ 600 ብር 600 እኔ እኮ 600 ብር እኮ ለዚህ መንደር ላለ ጉብል እኮ ብከፍልና እንኳን የቄቢት እንኳ ሲወድህና አገላግለው ቄቢትን ያመጡልኛል አይደለም። በእውነት ያገላግሉልሻል። እንደውም አይችሉም። እኔ እኮ ተናግሬያለሁ ቀድሞውንም ዝም ብላችሁ። እኔ ግን የምትመላለሽ እኔን ለማየት ነው። ኧረ አሁን ቅድም ትናንት ነው የመጣሽ የተለያየ ጉዳይ ይዘሽ አስከለኝ ታታ እና ትጠራኛ እስካይ ምንድን ነው ብትጠራ? ወይ ወድጆታለሁ ፍቅር ተሷ ጋር ይዞኛል ይወሽሙኝ ብለው ወርሞና ወርመሽና ወጭ እሱን ስራ የማይሰራ ነገር እሱን ልወድን የበላይ ነሽ። ስንቱን ጀግና ስንቱን ወታደር በላይ ባናት አስከልኩ ጀግና እሱን ወድሽኛል። በላይ ነሽ አይኔ ይገጭሽ ስትናገ ወድሽኛል። አይኑ ይጥፋ አይነ ስቦን ነበር ማጥፋት አይነ ስብሽ ይጥፋ። ያንቺ ይቺ ሰንደል ፓስታ 3 ፓስታ ተደምሮ እንኳን አንድ ፓስታ አትሆኝም። አንቺ እንዴ ያለ ወራዴ ትናት እኔ ማለት ደህና ዋሉ አይ ልጅ ነኝ አይ ከተረታ ነኝ ንፋስ ቢወስዳት ምን ያለ አሁን ንፋስ እየነፈሰ እንደውም ባተገቢው ስታለፍ እኮ ፈርቼ ተሰነጠር ካንዱ ጎን እየደነገጥኩኝ ነው። አንድ ቀን ምሰሶ ይዛ እንጂ ስታለም ነው ለበለ ሁሉሉሉሉሉ ስላለሽ ንፋስ መጣ ሁሉሉሉሉ ስላለሽ ምንድን ነው ጭፍ ፌስታሊው ለበለብኛል ብቻ አያታለሁ። እሷ ናት እቺ በላይ ነሽ እላታለሁ። ነፍሴና ሁሉ ትለኛለች። ደውዬ እዚያ ስንት ቤት ደውዬ የነፍስ አይዲን ደውዬ መወፈር የሚሰጧት ነው። ትንሽ ወፈር ደንደን ብትል አልሆነ ማወፈሪያውን ሰጥቻት በላችሁ እንደሆነቱ በላችሁ እና እንዴት እንደሆነ አላውቅም፣ አልገባኝም። አሁን አንድ ኮርማ ብቻዋን ቀልዋት እንጂ አንድ ኮርማ ሊቀልዋት አባቷ ተዘጋጅተው አሁን ተሰው ሀገር የመጣች እኮ እዚያ እኮ ያመጣች እኮ ንፋስ እኮ አምጥታት እኮ እንጂ እኮ ዙሪያዋን ሳጠና ሉሉሉሉሉ እያረያን ካለ አምጥቷት እኮ እዚህ ነው እና አሁን ወደ መጣሁበት ጉዳይማ በጉዳይ የምትመጪ ጡቴን ይቀዝሩልኝማ እንዴ ጡቴን እንደው ይቀዝሩልኝ እንደ ድንቄ ብዬ ነው። የድንቄን እንዴት ነበር ያረጉላት? የድንቄን እንዴት 6 ልጅ አጥብታ እንዲያቡትት እንዳልሆነ እንደሎኝ ጉጭ አይዳረ እንደው ከቻሉም እንደው የ16 ዓመት ልጅ ያረጉኝ እንደ ጡቴን እንደው ያስቸገረኝ እንደው ወርዶ ዜታች ራ እስቲ ያለሽ ምን ልሻች ራዲዮ ራሱ ይጠቅሉልኝ ወርሽ እዚህ ይጠቅልል አይ ሰሞን ብቻ ነው ቀስ ብዬ ነው ጓዳዬ የሆነ እኮ ነን የድንቄን መጠቅልል እንዴት አድርገሽ ነው እንዴት ጓደኛዬ አይደለች አላውቃትም እና ግን ታሰኪታሽ አውቀዋለሁ እንጂ እንዲህ እያለ ሲሄድ እንዴት አላውቀውም እንዴት አይ ጡት አጧጧቱ አይ ቂጣጨቂያቱ ናት የኔንም እና እንደው ጠቅለል ሰብሰብ ያርጉልኝ እንጂ ሰብሰብ ያርጉልኝ ወርዷል በእውነት እና እንደው ከቻሉም ልሽ እንደውም ቦቀቅላ ልጅ አንድ ፍሬ ያ እድሜም ቀንስ
ኧረ ሙት ሙት ጉጭ ጉጭ ያለጡት ጉጭ ጉጭ ያለጡት እድሜ ደግሞ ቅሚስ 16 አሁን ጠቅልዬ እኮ ነው በእጄ እኮ ነው የምጠቀልለው። በእጁ የጠቅልሉት እንደው ብቻ እንደ ድንቄ አድርጉኝ። እኔ ድንቄ ነገር እንደው ምን ድንቄን ጠምደሽ ያሻት እንግዲህ ኧረ ጠምጄ ባኒ እሷን ምን ይልሽ አሁን የጡት ጉዳይ ትልቅ ጉዳይ ነው። እንደ ቀላል ነገር አይወራም። ጡት እኮ ህይወት እኮ እኔ ደግሞ ጡት እወዳለሁ። በልጅነቴ እንዲያውም ማሩ በ12 ዓመቴ ነው አሉ እናቴን የለቀኩ እየጠቡ ስስት አለ። አሁን ታሳየሽ ስስት ነው እንትን እላለሁ እና ይሄን ደግሞ ለመስራት ቦታ ይጠይቃል። አሁን ዝወርጌ እንደ ቅናት እንት ያለባት አስካል ትወደኛለ ጡት ደግሞ ከባድ አይደለ እሱን ደግሞ ሳሽልሽ ስጠቀልልልሽ ሌላ ነገር የጠቀለልኩ ይመስላትና እንትን ትላለች ወዚያ ዋርካው ስር ሄደን ነው የጠቀለልኩላት። ይሳለ ቦታ ይጠይቃል ብሎ ይጠቀለል እና መቼ ጠቀልልኛል እንደው አሁን እንድና ጠቅልለውልኝ ይምጥስቲ እሙች እንጠቅልለው ኧረ አፈርሶንለት እሙች ዋ ስጠቀልለው እንደው ምን እንደው ስጠቀልለው ወርዶ ድንገት ውርድ እያለ ታስቸገረ ማለት እንዴት ያለ ነገር ነው? ዋ የድንቄ እንዴት አድርጎ ነው የጠቀለሉት? እንደሳቸው አድርገው ይጠቅሉልኝ። እንዴት ያለ ነገር ነው? በእጄ ነው የጠቀለልኩት እኮ እና በእጄ ይጠቅሉልኝ እያልኩ ጠቀለልኩት። ብቻ ነው እና እንዴት ተሰበሰበ ሲነካው ተሰበሰበ። አሁን እና ምንጭ ነው ብር ከሆነ ይዣለሁ። የብሩን ነገር አያሳም ወጣሽ ጡትኛ ያለ ነገር ጠቅልዬ ምን ብር 10 ብር ይበቃዋል። እርጥቦ ይምጡ ምን እዚህ ነው እንትን እጄ ነው እዚህ ሰዓቱን እርጥቦ ትብዬው ይምጡ እንጂ አያስጠብቁኝ። ተቀልዋለሁ እጄ ዋልከው ጋር ጠብቂ። አሁን ሰው ማለመኖሩ እርግጠኛ ነው። እሺ ሌላ ምን የሚያስፈልግ ነገር ካለ የሚያስፈልግ ምን አለ? ስጋጃ ነገር ይመጣ ምን ሊያረጉት ነው? ስጠቀልለው ታች እንዴ ግራ ታጋባኛለች ወይ ምንድን ነው የምትይኝ? ስለማያስጀመርሽኝ እኮ እዚህ እንዴት ያለ ነገር ነው? ይሄን ያህል ስጋ ጠላት ነው የላከብኝ። አረለ ጠቅለው ግጭል አስካል እንትን ጦት ለጣቀምተ ማለት ያርጥ ምን ደዲያ ምን ማባቂል አሁን እኮ እና እኔ ጨርሻለሁ። ኧረ ስለ ወንድ ልጅ አምላክ ስለ ወንድ ልጅ አምላክ ስለ ወንድ ልጅ አምላክ እንደው ምንም ቀላል ነው። እኔ ስለ ወንድ ልጅ አምላክ የምሄድበት ጉዳይ ትልቅ ነው። ስለ ወንድ ልጅ አምላክ ልጠቀልል ነው የምሄድ እና መጀመሪያ ተክሎ ቢጠቀልሉ ይሻል። ተክሎ ቢጠቀልሉ ይሻል። ቶሎ ጠቅልዬው በኋላ ነገ ተነገ ወዲያም ቢሆን ይደርሳል። ማባቂያ ሲበቅል ነው አጥንት ሲል ረንዶ እንዲሁም እየጠበቀኝ አንድ ዙር ዝም ብዬ በሽታውም ከባድ ነው። ቆይ አንዴ ዝም ብሎ ትክል ማድረግ ነው። ዝም ብሎ ተኛ በሽታው ከባድ ስለሆነ እንትን እዚህ ጠብቅ። አስታል ከጠየቀችህ ወዲያኛው ሲቆጥ ነው እየጠቀለለ ነው። መጠቅለያ የሚባል መድኃኒት አለ። ይሄን የበቀለውን ይሄንን ምንድን ነው ምን ያህል ማባቂያህን ማምከኛ እንትን እኔ ደግሞ አሽቼው እንትን ብዬ መጣሁ። እሺ አይዞህ እሺ
ደህና አረፈዳችሁ። እስቲ ቆይ ቀስ ምን እንደገና ዶክተር ይታመማል? ደህና ነኝ እኔስ ደህና ነኝ። ምን እንዲያው ከራስ ጠጉሬ እስከ እግር ጥፍሬ ይነዝራል አርጎ እንዲያው እንደ ባዘጥ ወጥቶ አባዝቶ ባልጋ ቁጭ ያደርገኛል። ኋላ ደግሞ የተሳለውን ያን ካራውን ያመጣና እዚህ ጋር ሲሰቀስቀኝ ይቆያል። ኋላ ደግሞ እዚህ ላይ እንዲያው አሁን አይሰሙትም ስብሰባ እንደተቀመጠ ሰው ዋይ ሲል ይቆይና ይጠባዝቀኛል። እየጠባዘቀኝ ገደም በይ ዋናው በፊት ያመጣው ገደም በይና በስተዚህ እንደሱ ገደም በይና እኔ እሱ ታመው ግን እንደው መድኃኒት ማባቂያሽ ላይ ያለ ነገር ስላለ እሱን አሽተን እናወጣዋለን። እየጠባዘቀኝ ነው ያልኩት እኮ ግድ የለም ማባቂያሽ ነው ችግሩ። ነይ እስቲ ቆይ ነይ እስቲ ገደም አዎ ጠብቅ ብዬሽ ነው እንጂ እያልካችሁ ነው። ምንድን ነው ተራ እየጠበቃችሁ እንታከምበት? ተራ እየጠበቃችሁ እሱ ነው ዶክተሩ ሊያደርገውት እኔ ነበር። ሉጣላት ወይ ምንድን ነው ያንተ ሉጣ ድረስ ማሸት ምን ቀላል አይደለም። በማያጠልቃ ቅበራው እንጂ ልትወስዱ ተነጋግራችሁ አና ስተባይጠብቅ ያስኳትን ድንግል ልትወስዱ ስንት የከተማ ጩልሌም በከረሜላ ማስቲካ ሲያታልለኛል ሰማች ለርበጎላ እንጂ ልትወሰድ ማማ ቆይ እንጂ እንቱ መባቂያን አመመኝ ብለህ ምን ልታበቅልኝ ነበር? እንጉዳድ የስራ ቦታ ላይ እኔ ምንም አላደርስ መጡ ድረስ ተቆጣጥረ ብሎ እግሯን ስታነሳ ይድረስ እግሯን አንስቼ ማባቂያዋን ልተክልላት ነበር። የእሷን መትከላ ያለ የደነቀ በአንተ ችግር ምክንያት እኔም ላሸው የነበረው እንትን ሊሰበስበው የነበረው ያው እዚህ ጋር ሰቅሎ እንዲያዘኝ ውጣ ለምልህ ውጣ አይብቅልም እሱ እንትን ውጣ አይዞህ ቁጭ አይተው በቃ አሳዘንከኝ። ደረሰባቸው ብዬ ነው ሲሄድ አሁን መቼም ለዚህ አድርሰሃታል ብለሃል ነው እዚህ እንደርሰሃል። እቺ ትንክር ተሰጠኸኝ እኔም አላውቀው ግዴ ነው። ሴት ልጅ የሚስቴን ግድ የለም አይታመመችውን አልታመመችም ብሎ መቀላቀል ስለ በሽታ አይደለም የማወራ። እንዴት አድርገህ ነው እግሯ ልታነሳ? ለማሸት ነው እኮ ሌላ የለውም። ለማሸት ግሬን ትንሽ ሆዴን እንደዚህ ሰንጥቆ ይዞኛል፣ መንጅራቴን ቀሶ ላይ ይዞኛል ሲል አይ ችግሩ ያለ እግሮት ላይ ነው ብዬ ውጣ አሁን ምንም እንትን የለኝም ውጣ። እና እኔ ምን ሽማግሌ ድንግል ሆነ ያልሆነ ሲጀመር ድንግል አይደለችም ወገል ናት።
ታሸው እሺ እንትን እነግረዋለሁ ለአያ ተስፋዬ ታሸው እሽት ነው ቅጠል አይደኛል ነው እሺ እሺ ወይ ያኔ መሰለ ሸጋ ጡት እና ሳላሹ ልምጣ ይወዳከኝ አሁን ምን ብሎ መድኃኒተኛ እንዴት ይጀልተኛ ምን ብሎ መድኃኒተኛ